ሰላም እንዴት ናችሁ? ይህንን በማወቃችን ትዳራችንን ማዳን ሪሌሽንሺፓችንን ማከም እንችላለን። እሺ እንግዲህ ውድ ተመልካቾቼ በዛሬ ደግሞ ይዤላችሁ የመጣሁት ፕሮግራም ወሲብ ላይ ጎበዝ የሆነችን ሴት እንዴት ነው በአይናችሁ ብቻ አይታችሁ ልታውቁ የምትችሉት ወይም ደግሞ በምታደርጋቸው ድርጊቶች ብቻ ተነስታችሁ እንዴት ነው ያቺ ሴት ወሲብ ላይ በጣም ጎበዝ እንደሆነች ልታውቁ የምትችሉት የሚለውን ነው የምነግራችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ። ምናልባት ለቻናሌ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ እና የደውሏን ምልክት አንዴ ብቻ በመጫን ቤተሰብ እንድትሆኑና ሁሌ የሚለቃቸው ትምህርታዊ ቪዲዮዎች እንዲደርሳችሁ እየጋበዝኩ ቤተሰብ ለሆናችሁ ደግሞ ለምትሰጡኝ ሀሳብ አስተያየቶቻችሁ ምስጋና ከልብ ነው። ቀጥሉበት እላለሁ። አሁን ቀጥታ ወደ ፕሮግራም ልግባ። እሺ እንግዲህ ውድ ተመልካቾቼ መግቢያ ላይ እንደነገርኳችሁ ዛሬ ይዤላችሁ የመጣው ፕሮግራም ወሲብ ላይ ጎበዝ የሆነችን ሴት እንዴት ነው በአይናችሁ ብቻ አይታችሁ ልታውቁ የምትችሉት ወይም ደግሞ በምታደርጋቸው ድርጊቶች ብቻ ተነስታችሁ እቺ ልጅ ወሲብ ላይ በጣም ጎበዝ ናት ብላችሁ ልትደመድሙ የምትችሉት። እናም ደግሞ ምን አይነት የሰውነት ቅርጽ ያላት ምን አይነት አቋም ያላት ሴት ናት ወሲብ ላይ በጣም ጎበዝ ልትሆን የምትችለው የሚለውን ነው የምነግራችሁ ማለት ነው። እንግዲህ አንዳንድ ሰዎች በዚህ ላይ እውቀት ሊኖራችሁ ይችላል። ምንም ትኩረት ያልሰጣችሁትም ሰዎች ልትኖሩ ትችላላችሁ። ነገር ግን ይሄንን ነገር ስነግራችሁ ትኩረት ልታደርጉበት ትችላላችሁ ማለት ነው። እዚህ ጋር ግን አስቀድሜ ልነግራችሁ የምፈልገው ነገር ወሲብ ላይ ጎበዝ ያልሆነች ሴት አሁን ነው እንጂ ጎበዝ ያልሆነችው ወደፊት ጎበዝ ልትሆን ትችላለች። እሷን ማስተማር ማሰልጠን ደግሞ እንግዲህ ያው አብራችኋት ያላችሁ ወንዶች ድርሻ ነው የሚሆነው ማለት ነው። ስለዚህ ያቺ ሴት አትችልም ብላችሁ እሷን ከመተው ይልቅ እሷን በሂደት እያለማመዳችኋት ጎበዝ ወሲብ ላይ ጎበዝ የሆነች ሴት እንድትሆን ማድረግ ትችላላችሁ ማለት ነው። እሺ እንግዲህ ወሲብ ላይ ጎበዝ የሚባሉ አይነት ሴቶች በምን ያስታውቃሉ የሚለውን ስናይ በመጀመሪያ የምነግራችሁ በምትሳሳሙበት ሰዓት ላይ ማለትም አንተ ሴቷን በምትስማት ሰዓት ላይ በጣም የምትስምክ ከሆነ ይሄ ስትስምክ እንቅስቃሴዎችን እያደረገች የምትስምክ ከሆነ እንደዚህ አይነት ነገሮችን የምታሳይ ከሆነ እሷ ሴት በጣም ጎበዝ ወሲብ ላይ በጣም ጎበዝ ናት ማለት ነው። ነገር ግን አንተ ስትስማት ዝም ብላ ቆማ አንተ ብቻ የምትስማት ከሆነ እሷ ምንም ነገር የማታደርግ ምንም ነገር የማትል ከሆነ እቺ ሴት አልጋ ላይ ብዙም ችሎታ የላትም ማለት ነው። ስለዚህ አንተም በደንብ የምትስምክ በምትስምክ ሰዓት ልብስህንም መጎተት ሊሆን ይችላል፣ ጸጉርህን ማሻሸት ወደ ላይ ወደ ታች እያለች አንተ ላይ ተቀምጣ ከሆነ ወደ ላይ ታች እያለች እንዲህ ፊቷን ምናምን እያሽከረከረች አንዴ በዚህ ጎን አንዴ በዛ ጎን እያለች በቃ ከንፈርህን በደንብ አድርጋ በኃይል የምትስምልህ ከሆነ እቺ ሴት ወሲብ ላይ በጣም ጎበዝ እንደሆነች 100% እርግጠኛ ልትሆንባት ትችላለህ ማለት ነው። ስለዚህ ወሲብ ላይ ጎበዝ የሆነችን ሴት ማወቅ ከምትችልባቸው መንገዶች ውስጥ አንደኛው ይሄ ነው ማለት ነው። ሁለተኛው ደግሞ ምንድነው ስለ ፍቅር ስለ ወሲብ ወይም ደግሞ ስለ መሳሳም በምታነሳበት ሰዓት ላይ የምታፍር ብዙም ፍላጎቱ የምታፍር ሳይሆን ላይክ ብዙም ፍላጎቱ የሌላት ሴት ይሄን ነገር ለማውራትም ሆነ ለማድረግ ብዙም ፍላጎቱ የሌላት ሴት ከሆነች እቺ ልጅ ወሲብ ላይ በጣም ደካማ ናት ማለት ነው። ያው ይሄንን ስል ግን ከሀገራችን ባህል ጋር የሚያነካካው ነገር ያለ ይመስለኛል በተወሰነ መልኩ። ማለትም የኛ ሀገር ሴቶች የፈለገ ፍላጎት ቢኖራቸው የፈለገ እንትን ቢሉ እንደውም ትንሽ የአሁኑ ጄኔሬሽን ሳይሻል አይቀርም ከበፊቱና የአሁኑ ጄኔሬሽን ቢያንስ ትንሽ ይሄን ያክል ደፍሮ የማውራት የሚሉትን ነገሮች ትንሽ እየጀመረ ነው፣ በሙሉም ባይሆን በትንሹ ማለት ነው። እና ግን እንደዚህ በብዛት ብዙ ሴቶች ፊሊንጋቸውን ፊት ለፊት አይናገሩም፣ ያምን ነገር በብዛት አያወሩትም። ነገር ግን አንዳንድ ሴቶች ደግሞ ሊያወሩ ይችላሉ። እናም ደግሞ እናንተ በምታወሯቸው ሰዓት ሊታቁቁ ትችላላችሁ።